ሻሎም ቅዱሳን የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይህ መስከረም 1 የጀመረው እስከ ጳጉሜ 5 ድረስ የምናደርገው የመጽሐፍ ቅዱስ ንባብ ጉዟችን ነው። ዘፍጥረት 1 ብለን ጀምረናል። እንደ ጌታ ፈቃድ እስከ ራእይ 22 ድረስ እየተጓዝን ዛሬ 114ኛ ቀናችን ላይ ደርሰናል። በዚህ ቀን የምናነበው ደግሞ የአንደኛ ዜና መጽሐፍን ከምዕራፍ 13 እስከ 15 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ዜና ምዕራፍ 13። ዳዊትም ከሻለቆችና ከመቶ አለቆች ከአለቆቹም ሁሉ ጋር ተማከረ። ዳዊትም የእስራኤልን ጉባኤ ሁሉ መልካም መስሎ የታያችሁ እንደሆነ ከአምላካችን ከእግዚአብሔር ወጥቶ እንደሆነ በእስራኤል አገር ሁሉ ለቀሩት ወንድሞቻችን በከተሞቻቸውና በመሰምሪያዎቻቸውም ለሚቀመጡ ካህናትና ሌዋውያን ወደኛ ይሰበሰቡ ዘንድ እንላክ። በሳኦልም ዘመን አልፈለግነውምና የአምላካችንን ታቦት ወደኛ እንመልስ አላቸው። ነገሩም በሕዝቡ ሁሉ ዓይን ዘንድ ቅን ነበረና ጉባኤውም ሁሉ እንዲሁ እናደርጋለን አሉ። የእግዚአብሔርንም ታቦት ከቂርያትራኢም ያመጡ ዘንድ ዳዊት እስራኤልን ሁሉ ከግብፅ ወንዝ ከሺሖር ጀምሮ እስከ ሐማት መግቢያ ድረስ ሰበሰበ። ዳዊትም እስራኤልም ሁሉ በኪሩቤል ላይ የተቀመጠውን ስሙም በእርሱ የተጠራውን የአምላክን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ በይሁዳ ወዳለችው ቂርያትራኢም ወደ ተባለች ወደ በዓላ ሄዱ። የእግዚአብሔርንም ታቦት በአዲስ ሰረገላ ላይ ጫኑት፣ ከአሚናዳብ ቤት አመጡት። ኦዛና አሂዮም ሰረገላውን ይነዱ ነበረ። ዳዊትም እስራኤል ሁሉ በቅኔና በበገና በመሰንቆና በከበሮ በጽናጽልና በመለከት በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበረ። ወደ ኪዶንም አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበርና ታቦቱን ሊይዝ ኦዛ እጁን ዘረጋ። የእግዚአብሔርም ቁጣ በኦዛ ላይ ነደደ። እጁንም ወደ ታቦቱ ስለዘረጋ ቀሰፈው። በዚያም በእግዚአብሔር ፊት ሞተ። እግዚአብሔርም ኦዛን ስለቀሰፈው ዳዊት አዘነ። እስከ ዛሬም ድረስ የዚያ ስፍራ ስም የኦዛ ስብራት ብሎ ጠራው። በዚያም ቀን ዳዊት የእግዚአብሔርን ታቦት ወደ እኔ እንዴት አመጣለሁ ብሎ እግዚአብሔርን ፈራ። ዳዊትም ታቦቱን ወደ ጌት ሰው ወደ አቢዳራ ቤት አሳልፈው እንጂ ወደ እርሱ ወደ ዳዊት ከተማ አላመጣውም። የእግዚአብሔር ታቦት በአቢዳራ ቤተሰብ ዘንድ በቤቱ ውስጥ 3 ወር ተቀመጠ። እግዚአብሔርም አቢዳራንና ቤቱን ያለውንም ሁሉ ባረከ። አንደኛ ዜና ምዕራፍ 14። የጢሮስም ንጉሥ ኪራም ቤት ይሰሩለት ዘንድ መልእክተኞችን የዝግባ እንጨትንም ጠራቢዎችንም አናጢዎችንም ወደ ዳዊት ላከ። ስለ ሕዝቡም ስለ እስራኤል መንግስቱ ከፍ ብሏልና እግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳጸናው ዳዊት አወቀ። ዳዊትም በኢየሩሳሌም ሚስቶችን ጨምሮ ሌሎች ወንዶችና ሴቶች ልጆችን ወለደ። በኢየሩሳሌምም የወለዳቸው የልጆቹ ስም ይህ ነው: ሳሙስ፣ ሶባብ፣ ናታን፣ ሰለሞን፣ ኢያቤሃር፣ ኤሊሱኤ፣ ኤሊፋላት፣ ኖጋ፣ ናፌቅ፣ ያፌያ፣ ኤሊሳማ፣ ኤሊዳሄ፣ ኤሊፋላት። ፍልስጤማውያንም ዳዊት በእስራኤል ሁሉ ላይ ንጉሥ ሆኖ እንደተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትም በሰማ ጊዜ ሊጋጠማቸው ወጣ። ፍልስጤማውያንም መጥተው በራፋይም ሸለቆ አደጋ ጣሉ። ዳዊትም ወደ ፍልስጤማውያን ልውጣን? በእጄስ አሳልፈ ትሰጣቸዋለህን? ብሎ እግዚአብሔርን ጠየቀ። እግዚአብሔርም በእጅህ አሳልፌ እሰጣቸዋለሁና ውጣ አለው። ወደ በዓል ፐራሲምም ወጡ። በዚያም ዳዊት መታቸው። ዳዊትም ውሃ እንዲያፈርስ እግዚአብሔር ጠላቶቼን በእጄ አፈረሳቸው አለ። ስለዚህም የዚያን ስፍራ ስም በዓል ፐራሲም ብለው ጠሩት። አማልክቶቻቸውንም በዚያ ተዉ። ዳዊትን አዘዘ፣ በእሳት አቃጠሏቸው። ፍልስጤማውያንም ደግሞ በሸለቆ አደጋ ጣሉ። ዳዊትም እንደገና እግዚአብሔርን ጠየቀ። እግዚአብሔርም ከእነርሱ ዞረህ በሾላው ዛፍ ፊት ለፊት ግጠማቸው እንጂ ወደ እነርሱ አትውጣ። በሾላውም ዛፍ ራስ ውስጥ የሽውሽውታ ድምፅ ስትሰማ የፍልስጤማውያንን ጭፍራ ሊመታ እግዚአብሔር በፊትህ ይወጣልና በዚያን ጊዜ ወደ ሰልፍ ውጣ አለው። ዳዊትም እግዚአብሔር እንዳዘዘው አደረገ። ከገባኦንም ጀምሮ እስከ ጌዝር ድረስ የፍልስጤማውያንን ጭፍራ መቱ። የዳዊትም ዝና በየአገሩ ሁሉ ወጣ። መፈራቱንም እግዚአብሔር በአሕዛብ ሁሉ ዘንድ አደረገው። አንደኛ ዜና ምዕራፍ 15። ዳዊትም በከተማው ላይ ለራሱ ቤቶችን ሰራ። ለእግዚአብሔርም ታቦት ስፍራን አዘጋጀ፣ ድንኳንም ተከለለት። በዚያን ጊዜም ዳዊት የእግዚአብሔርን ታቦት ይሸከሙ ዘንድ ለዘላለሙ የሚያገለግሉት ዘንድ እግዚአብሔር ከመረጣቸው ከሌዋውያን በቀር ማንም የእግዚአብሔርን ታቦት ይሸከም ዘንድ አይገባውም አለ። ዳዊትም ወዳዘጋጀለት ስፍራ የእግዚአብሔርን ታቦት ያመጣ ዘንድ እስራኤልን ሁሉ ወደ ኢየሩሳሌም ሰበሰበ። ዳዊትም የአሮንን ልጆችና ሌዋውያንን ሰበሰበ። ከቀዓትም ልጆች አለቃው ኡርኤል ወንድሞቹም 120፣ ከሜራሪም ልጆች አለቃው አሳያ ወንድሞቹም 220፣ ከጌድሶን ልጆች አለቃው ኢዩኤል ወንድሞቹ 130፣ ከኤሊጻፋን ልጆች አለቃው ሸማያ ወንድሞቹም 200፣ ከኬብሮን ልጆች አለቃው ኤሊኤል ወንድሞቹም 80፣ ከኡዝኤል ልጆች አለቃው አሚናዳብ ወንድሞቹም 112፣
ዳዊትም ካህናቱን ሳዶቅንና አብያታርን ሌዋውያንንም ኡርኤልን አሳያን ኢዮኤልን ሸማያን ኤልኤልን አሚናዳብንም ጠርቶ እናንተ የሌዋውያን አባቶች ቤቶች አለቆች ናችሁ ወዳዘጋጀውለት ስፍራ የእስራኤልን አምላክ የእግዚአብሔርን ታቦት ታመጡ ዘንድ እናንተና ወንድሞቻችሁ ተቀደሱ ቀድሞም አልተሸከማችሁምና እንደ ሥርዓቱም አልፈለግነውምና አምላካችን እግዚአብሔር በመካከላችን ስብራት አደረገ አላቸው እስራኤልንም አምላክ እግዚአብሔርን ታቦት ያመጡ ዘንድ ካህናቱና ሌዋውያኑ ተቀደሱ ሙሴም እንዳዘዘው እንደ እግዚአብሔር ቃል የሌዋውያን ልጆች የእግዚአብሔርን ታቦት በትከሻቸው ላይ በመሎጊያዎቹ ተሸከሙ ዳዊትም በዜማ ዕቃ በመሰንቆና በበገና በጽናጽልም እንዲያዜሙ ድምጻቸውንም በደስታ ከፍ እንዲያደርጉ መዘምራኑን ወንድሞቻቸውን ይሾሙ ዘንድ ለሌዋውያን አለቆች ተናገረ ሌዋውያኑም የኢዮኤልን ልጅ ኤማንን ከወንድሞቹም የበራካያን ልጅ አሳፍን ከወንድሞቻቸውም ከሜራሪ ልጆች የቂሳን ልጅ ኤታንን ከእነርሱም ጋር በሁለተኛው ተራ የሆኑትን ወንድሞቻቸውን ዘካርያስን ቤንን ያዝኤልን ሰሚራሞትን ይህኤልን ኡኒን ኤልያብን በናያስን መእሴያን መቲትያን ኤሊፍሌሁን ሚቅንያን በረኞችንም ኦቤድ ኤዶምንና ይህኤልን አቆሙ መዘምራንም ኤማንና አሳፍ ኤታንም በናስ ጸናጽል ከፍ አድርገው ያሰሙ ነበረ ዘካርያስ አዝኤል ሰሚራሞት ይህኤል ኡኒ ኤልያብ መእሴያ በናያስ በመሰንቆ ምስጢር ነገር ያዜሙ ነበረ መቲትያ ኤልፍሌሁ ሚቅንያ ኦቤድ ኤዶም ይህኤል አዛዚያ 8 አውታር ባለው በገና ይዘምሩ ነበረ የሌዋውያኑ አለቃ ከናንያ በዜማ ላይ ተሹሞ ነበረ ብልሃተኛ ነበርና ዜማ ያስተምራቸው ነበረ በራኪያና ህልቃናም ለታቦቱ በረኞች ነበሩ ካህናቱም ሰበንያ ኢዮሳፍጥ ናትናኤል አማሳይ ዘካርያስ በናያስ አልዓዛር በእግዚአብሔር ታቦት ፊት መለከት ይነፉ ነበረ ኦቤድ ኤዶምና ይሂሊያ ለታቦቱ በረኞች ነበሩ ዳዊትም የእስራኤልም ሽማግሌዎች የሻለቆችም የእግዚአብሔርን የቃል ኪዳን ታቦት ከአቢዳራ ቤት በደስታ ያመጡ ዘንድ ሄዱ የእግዚአብሔርንም ቃል ኪዳን ታቦት የተሸከሙት ሌዋውያንን እግዚአብሔር በረዳቸው ጊዜ 7 በሬዎችና 7 አውራ በጎች ሰው ዳዊትም ታቦቱን የተሸከሙ ሌዋውያን ሁሉ መዘምራኑም የመዘምራኑም አለቃ ከናንያ የጥሩ በፍታ ቀሚስ ለብሰው ነበረ ዳዊትም የበፍታ ኤፉድ ነበረው እንዲሁ እስራኤል ሁሉ ሆ ያሉ ቀንደ መለከትና እምቢልታም እየነፉ ጸናጽልና መሰንቆም በገናም እየመቱ የእግዚአብሔርን የቃል ኪዳን ታቦት አመጡ የእግዚአብሔርም ቃል ኪዳን ታቦት ወደ ዳዊት ከተማ በደረሰ ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች ንጉሱም ዳዊት ሲዘፍንና ሲጫወት አይታ በልቧ ናቀችው የዛሬ ንባባችን ይሄ ነበር ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ተገኝታችሁ ከኛ ጋር ቲክቶክ እና ቴሌግራም ላይ በላይቭ ስርጭት እንድታጠኑ ጋብዛችኋለሁ ጸጋ ይብዛላችሁ